ፋክተርስ ሪስፖንሲብል ፎር አክሰለሬትድ ፖፑሌሽን ግሮውዝ ነው። ስፔሻሊ በለስ ዴቨሎፕድ ካንትሪ አክሰለሬትድ ፖፑሌሽን ግሮውዝ አለ። በጣም የፈጠነ የህዝብ ቁጥር ማደግ አለ። ይሄ አክሰለሬትድ የሆነ ፖፑሌሽን ግሮውዝ የመጣበት ወይም ምክንያቱ እንደሚከተለው እናያቸዋለን። የመጀመሪያው ፋክተር ወይም ምክንያት የህዝብ ቁጥር በፍጥነት ሊያድግበት የቻለው አድቫንስመንት ኢን አግሪካልቸር ነው። አድቫንስመንት ኢን አግሪካልቸር ማለት የአግሪካልቸር መዘመን ነው። አግሪካልቸር ዘመነ ማለት ላለው ህዝብ ወይም ለሚወለደው ህዝብ አክሰስ ቱ ፉድ ይኖራል፣ የምግብ አቅርቦት ይኖራል። ኤንድ ኦልሶ ኢንፑት ለሌሎች ኢንዱስትሪ እንደ ኢንፑት ሆኖም ስለሚያገለግል ሌላ ጆብ ኦፖርቹኒቲም የራሱ የሆነ የስራ ዕድልም ስላለው አግሪካልቸር መዘመኑ የምግብ አቅርቦት በበቂ ሁኔታ አለ። በዚህ ምክንያት ሰዎች እንደፈለጉ ልጅ ይወልዳሉ። ፖፑሌሽን ነምበሩ አክሰለሬት ይሆናል ማለት ነው። ሌላው ዲቨሎፕመንት ኦፍ ማርኬት ኢኮኖሚ ኤንድ አርባን ሶሳይቲ ነው። ይሄ የገበያው ኢኮኖሚ ሲያድግ አሁንም ይሄ አንድ ጆብ ኦፖርቹኒቲ ነው። የአርባን ሶሳይቲ አካባቢ ያለው እድገት ለሰዎች የተለያየ ኦፖርቹኒቲ ስለሚሰጥ ፖፑሌሽን ግሮውዝ ሊመጣ ችለዋል ማለት ነው። ሌላው ሃይ በርዝ ሬት ነው። ብዙ ልጆች የሚወለዱ በመሆኑ ምክንያት ፖፑሌሽን ነምበር ወይም ፖፑሌሽን ግሮውዝ አክሰለሬት ሆነዋል። ሌላው በአራተኛ ደረጃነት የምናየው ዲክላይን ኢን ዴዝ ሬት ነው። የሞት መጠን በመቀነሱ ፖፑሌሽን ግሮውዝ አክሰለሬት ሊሆን ችሏል። ይሄ የሞት መጠን ደግሞ የቀነሰበት ምክንያት ዲዩ ቱ ዘ ኢምፕሩቭመንት ኦፍ ሜዲካል ሰርቪስ ነው። ለምሳሌ ማልኑትሪሽን የምግብ ሁኔታ በመሻሻሉ፣ የውሃ ንጽህና በመሻሻሉ እና የሕክምና ቁሳቁሶች ወይም አክሰስ በመሻሻሉ ምክንያት ዴዝ ሬት ቀንሷል። ስለዚህ ይሄ ዴዝ ሬት መቀነሱ ፖፑሌሽን ግሮውዝ አክሰለሬት እንዲሆን አስችሎታል። በአምስተኛ ደረጃ የምናየው ኢንክሪዝድ ኢን ላይፍ ኤክስፔክታንሲ ነው። የላይፍ ኤክስፔክታንሲ መጨመር። ላይፍ ኤክስፔክታንሲ ማለት አንድ ሰው በህይወት ዘመኑ ሊቆይ የሚችልበት የእድሜ ጣራ ነው። ስለዚህ አሁን በቴክኖሎጂ በመስፋፋቱ፣ ሜዲካል ሰርቪስ በመስፋፋቱ ዴዝ ሬት በመቀነሱ ላይፍ ኤክስፔክታንሲ ጨምሯል። በላይፍ ኤክስፔክታንሲ በመጨመሩ ምክንያት የሞት መጠንም ስለቀነሰ የህዝብ ቁጥሩ በትልቅ መጠን ይጨምራል ማለት ነው። ቀጣይ ኢሚግሬሽን ነው። ይሄ ማለት ኢንካሚንግ ነው። ይሄ ብዙ ጊዜ ለዲቨሎፕድ ካንትሪ ነው፣ ለአደጉ ሀገሮች ፒስ ኤንድ ሴኩሪቲ ያለባቸው፣ ጆብ ኦፖርቹኒቲ ያለባቸው፣ ቤተር ዌጅ ኦር ቤተር ሳላሪ ያላቸው፣ ኮምፎርቴብል ክላይሜቲክ ኮንዲሽን ያላቸው ብዙ ኢንካሚንግ ማይግሬሽን ስለሚኖር ለነዚህ አካባቢ ህዝባቸው ወይም የህዝብ ቁጥራቸው እንዲጨምር ያደርጋል ማለት ነው። በቀጣይ የምናየው ላክ ኦፍ ፋሚሊ ፕላኒንግ ነው። አንድ ፖፑሌሽን ግሮውዝ አክሰለሬት እንዲያደርግ እንደ አንድ ምክንያት ነው የሚጠራው። ላክ ኦፍ ፋሚሊ ፕላኒንግ ማለት እንግዲህ ሰዎች ስለ ቤተሰብ ምጣኔ እውቀት ሳይኖራቸው ሲቀር፣ ኮንትራሴፕሽን እንዴት መጠቀም እንዳለባቸው ሳያውቁ ሲቀሩ፣ በተለይ እናቶች ይሄ የቤተሰብ ምጣኔ አለመኖር ብዙ ፈርቲሊቲ እንዲከሰት ያደርጋል። ይሄ ደግሞ ፖፑሌሽን ግሮውዙ አክሰለሬት እንዲያደርግ ያስችለዋል ማለት ነው። ሌላው ፖቨርቲ ኤንድ ላክ ኦፍ ኤጁኬሽን ነው። ድህነትና የትምህርት እጦት ነው። እንግዲህ ድህነትና የትምህርት እጦት አዌርነስ ችግር መኖር ሴቶች ፋሚሊ ፕላኒንግ ወይም ኮንትራሴፕሽን እንዴት መጠቀም እንዳለባቸው፣ ራሳቸውን ወደ ዘመናዊነት እንዴት ማምጣት እንዳለባቸው፣ ወሊድን እንዴት መከላከል እንዳለባቸው የትምህርት እጥረት ላክ ኦፍ ኤጁኬሽን ስለሚኖር ወይም ደግሞ ፖቨርቲ ሲባል ድህነት ካለ ሰዎች ሂደው ዘመናዊ ትምህርቶችን ማግኘት አይችሉም። ስለዚህ ብዙ ልጅ ለመውለድ ይገደዳሉ። በሌላም ደግሞ በተጨማሪ ድህነት ካለ ሰዎች ልጅን እንደ አሴት ይቆጥራሉ፣ ልጅን እንደ ሀብት ይቆጥራሉ። ድህነት ካለ እናት ቤት ነው የምትውለው። ስለዚህ በዚህ ምክንያት የውልደት መጠን ይጨምራል ማለት ነው። ሌላው ካልቸራል ኤንድ ሪሊጂየስ ኖርምን ስናይ አንዳንድ ካልቸር እና ሪሊጅን ለምሳሌ ኮንትራሴፕሽንን መጠቀም አይፈቅዱም፣ ፋሚሊ ፕላኒንግ መጠቀምን አይፈቅዱም። በዚህ ምክንያት ፖፑሌሽን ግሮውዝ አክሰለሬት አድርገዋል ማለት ነው። የመጨረሻው ገቨርንመንት ፖሊሲ ነው። ገቨርንመንት ፖሊሲ ሲባል እንግዲህ ሁለት አይነት ፖሊሲ ነው ያለው። የመጀመሪያው ለምሳሌ አንቲናታሊስት ሊሆን ይችላል። ይሄ አንቲናታሊስት ደግሞ ዋና ዓላማው ዲክሪዚንግ ኦፍ ፈርቲሊቲ ኦር በርዝ ነው። ይሄ ምን ይባላል? አንቲናታሊስት ፖፑሌሽን ፖሊሲ ይባላል። ሁለተኛው ደግሞ ፕሮናታሊስት የሚባለው ኢንክሪዚንግ ኦፍ በርዝ ነው ኦር ኢንክሪዚንግ ኦፍ ፖፑሌሽን ነምበር። ከነኚህ ከሁለቱ ከፕሮናታሊስት እና አንቲናታሊስት ፖፑሌሽን ነምበር እንዲጨምር የሚያደርገው ፕሮናታሊስት ፖፑሌሽን ፖሊሲ ነው። that means that leads to increasing of birth. በእነዚህ ምክንያት ፖፑሌሽን ግሮውዝ አክሰለሬት ሊያደርግ ችሏል ማለት ነው፣ ስፔሻሊ በለስ ዲቨሎፕድ ካንትሪ። ለዛሬ ተዘጋጅቼ የቀረብኩላችሁ ትምህርት ይህን ይመስል ነበር። ቀጣይ በሌላ ቪዲዮ እስከምንገናኝ መልካም ቆይታ።